በመጀመሪያ ዛሬ መዳሜን ነው ይቅርታ መጠየቅ የምፈልገው። መዳምዬ ይቅርበኝ፣ በቤትሽ እንዲቀብጭ እንድሮ ላደረግሽኝ እንደ እውነቴን ነው የምልሽ፣ ውለታሽን አላህ ይክፈልሽ ማለት ትፈልጋለሁ። እናንተ ስሙኝማ ማለት ነው። ትናንትና ማታ ከመዳሜ ጋር ሱፐር ማርኬት ሄደን ነበር ማለት ነው። ከዛ የምንፈልገውን ነገር ገዛዝተን ስንመለስ ከጓደኛዋ ቤት መሄድ ትፈልጋለች ማለት ነው። እሱም ደግሞ ምንድን ነው ያው ሰሞኑን እቃ እየረተብኩ እንደሆነ አይታችኋል እና ከበቷን ስላስፈረሰችው አዲስ ከበት ማሰራት ፈልጋ ጓደኛዬ አዲስ የአልሙኒየም ከበት አሰርታለች እና እኔም እሷን ነው ማሰራት የምፈልገው። ስለዚህ ቤቷ በዚህ ስለሆነ ገብተን እንየው ከበቱን፣ እንዲሁም ደግሞ የሰራላትን ሰውዬ ቁጥር እንቀበል ብላ ነበር። ይሄድ ነው ማለት ነው። ከዛ በነገራችን ላይ በቻልኩት አቅም ቀስ ብዬ ለማውራት ሞክራለሁ። ለምን ብትሉ መዳም መጥባለች እቃ እያጠበች፣ እኔ ደግሞ ክፍሌ ነኝ ማለት ነው ልብስ እየተኮስኩ ነው ብያት። ከዛማ የአገሬ ልጆች ገባነ። ስንገባ ማለት ነው ቤቱ ብዙም አይደለም ሆነን ለመናገር ወላሂ። ከዛ ገባን። ስንገባ ደግሞ እኔ የአገሬ ልጅ ያገኘዋት ኢትዮጵያዊ ሰራተኛ ማለት ነው እና ግን ብትዋት ክስ ያለች ልጅ ነች ማለት ነው። ወላሂ ገና ልጅ ነች ማለት ነው። አገኘዋትና ገባን። ከዛ ተለብለን እንወጣለን ያለች ስትወ ቁጭ ብላ ዝም አለች። ከዛ በኋላ እራት ታዘዘ ማለት ነው የሀገሬ ልጆች። እኔም ከሀገሬ ልጅ ጋር ቁጭ እያወራሁ ነበረ። ገና አዲስ ነች፣ ከመጣች 11 ወሯ እንደሆነ ነው የነገረች ማለት ነው። ካሁን በፊትም አረብ ሀገር አልሰራችም እና እንዲሁ ያልቅ ይሆን ወይ እንዲሁ ተስሌ መጦት ለዚህ ነው ወይ እያለች ስታወራ ምናምን በጣም ታሳዝናለች። ወላሂ ከብዷታል ማለት ስራው ሳይሆን የከበዳት ብቸኝነቱ፣ መልመዱ፣ ቋንቋ ምናምን ነገር አድክሟታልና አሁን እኮ ገና 1 አመት ከ1 ወር አለኝ እንዲሁ እውነት ያልቅልኝ የሆነ ወይ ምናምን እያለች ባክሽ እኛም አዲስ እያለን እንደዚህ ነበርን። አሁን ታያለሽ ኮንትራት ሲያልቅ ደግሞ ልጨምር ብለሽ ተጨምሪያለሽ እና በሆነ ባልሆነው አትሳቀቂ፣ አትጨናነቂ፣ ይዞሽ ምናምን ነገር ስልካለሽ አይደለ ብያት አዋሌ ብላ ስልኳን አሳይታኝ ቲክቶክን ትጠቀማለች ማለት ነው። እና እንደኔ ብቻ የገጠር ልጅ ናት ልጅቷ። ብቻ እያወራን ቆየንና ከዛማ የሀገሬ ልጆች ተሎ ነው የምንወጣ ያለች ስትው ተቀምጣ ቁጭ ስትል እንግዲህ ያቺ መዳም እራት አዘዘች ከውጭ ማለት ነው። ይሄ ሁሙዝ ምንድን ነው ከባብ ምናምን ታዘዘና እራት መጣ ማለት ነው። ከዚያ በኋላ ነው እንግዲህ ልጅቷ ሆዴ ባሳትና ስለዚህ ጉዳይ ወይንም ደግሞ ይሄን ቪዲዮ ይዤበት ልመጣ የቻልኩት ምክንያት ማለት ነው። እንዲሁ ምን ይሻለኛል ያየሁትን የሰሙትን ሁሉ መጥቼ ካልተነፈስኩ የማይሆንልኝ ማለት ነው። ግን ቪዲዮ ስቀርጾ አይታለች እሷ ራሱ ማለት ነው። ወላይ ዩቲዩብን ራሱ ታያለች። ትናንትና ሰብስክራይብ ያድርጋኛለች ማለት ነው። ኮመንት ላይ ራሱ ልጽፍ ትችላለች እና ዩቲዩብ እጠቀማለሁ እኔ ምናምን ብያት ዩቲዩብን ሰብስክራይብ አድርጊያለሁ በሷ ስልክ ማለት ነው። ከዛ ገባን። ከገባን በኋላ ያው እራት ታዘዘ መጣ። ተመልከቱ የሀገሬ ልጆች፣ እስኪ ምንድን ነው ምን ማለት ነው ይሄ ኬኤም ማለት ምን ማለት ነው? እስኪ ግን የምታውቁቶች ካላችሁ በዚህ አጋጣሚ እኔ ከመናገሬ በፊት እናንተ ኮመንት ላይ አስቀምጡ ማለት ነው። ከሳህኑም አለው ከብርጭቆም አለው ከዚህ ላይ ማለት ነው እና ለእሷ ትልቅ ፈተና ሆኖባታል። ለእኔ ግን ኖርማል ነው። ምክንያቱም እኔ አስተዳደጌንም ስለማውቀው አልሐምዱሊላ በአንድ ትሪ ተሰባስበን ነው እናቴ ስንት ልጅ ሁሉ ወልዳ በአንድ ትሪን ያሳደገችን ማለት ነው ሀገሬ ልጆች። እንዲሁም ደግሞ በአንድ ጣሳ ነው እየጠጣን ያደግነው። እውነቴን ነው የምላችሁ። ያው ሁሉ ቤተሰብ የሚጠጣው በአንድ ጣሳ ነው ገጠር ላይ ማለት ነው። ገብቷችኋል? ገጠር ላይ በአንድ ጣሳ በአንድ ትሪ ያው ሁሉ ቤተሰብ እየበላን እየጠጣን ስላደግን ለእኔ ኖርማል ነው፣ ምንም አይመስለኝም። እና ለአንዳንድ እህቶች ግን ከብቸኝነቱ ማኳየ ይመስለኛል በትንሽ ነገር ሆዴ ብሳቸዋል ማለት ነው። ከዛ ራቱ መጥቶ ራት ለኛም ተሰጠንና ራት ልታቀርብ ስትል 11 ወር ሙሉ መበላ በዚች ሳህን ነው አለች ማለት ነው። የምጠጣውን በዚች ብርጭቆ ነው አለች ማለት ነው። ገባችሁ? አሲር የሚሆን ሻይ የሚሆን ቀዝቃዛ ነገር የሚሆን ሙቅ ነገር የሚሆን ስመጣ የተሰጠችኝ ሳህን ይች ነች። ማንኪዋን ደግሞ እዩዋት። እቃይቱ ታጥባ እንኳን የአገሬ ልጆች ከነሱ እቃ እንዳትጨመር ይች ቀይዋ ትታያቸዋለች። በዚች ነው የእሷ እቃ ታጥባ ምድር ከዚች ላይ ነው ማለት ነው። እና ለእኔ ልታቀርብ ስትል እሷ ተሳቀቀችና በፕላስቲክ ላቀርብልሽ ትል። ለምንድን ነው በፕላስቲክ የምታቀርብልኝ አልኳት፣ እሷን ደስ እንዲላት ብዬ ማለት ነው። ይህ እኮ ኖርማል ነው ምን ችግር አለ ምናምን ስላት፣ አይ እሱ ነሽን ነው ግን ይሄን ያክል ቤቱ ውስጥ ሳህን ሞልቶ ለእነሱ በፈለጉት ሰዓት ሳህን ይቀያየራል፣ ብርጭቆ ይቀያየራል። ማንኬቱን እያት ማለት ነው። ማንኬቱ ግን ጽሁፍ የላትምሽ አልይዝላቸው ብላ ይሆን አላቅም። እና ይሄ ነገር ይሰማኛል። ሰዎቹ አይከፉም ማለች። የማትከፋ ቢሆንማ ይሄን ባላደረገች ነበር አልኩኝ በወዲ ማለት ነው። ገብቷቸዋል? ወላይ እናንተን እየተጸየፉ እናንተን እያንቋሸሹ ሰዎቹ ጥሩ ሰዎች ናቸው የምትሏቸው ሰዎች እንደኔ አይዋጥልኝም። ምክንያቱም ጥሩ ሰውማ ብትሆን ኑሮ ሰው ነው፣ እሷም ሰው ናችሁ፣ እናንተም ሰው ናችሁ። ይሄን ያክል ባላገለለቻችሁ ነበር። አይገርማችሁም እንዴ ወላሂ። እና የአገሬ ልጆች ከሰሃኑና ከብርጭቆ ላይ ጽሁፍ ተጽፎበታል። ጽሁፉ ደግሞ ምንድን ነው? ስፔሊንጉ ኬና ኤም ነው። ገባችሁ? ኬ አደረገችና ነጥብ አድርጋ ደግሞ ኤም አደረገችና
ምናልባት በፊት ስጠቀም የነበረችው ሰራተኛ ስም ነው ምናምን ነገር አልኩና አይደለም ባክሽ ምናምን አለች እና ስላት የሰራተኛ ሳህን መለያ ነው ስትለኝ እንዲህ ያልኩኝ እንደው ወላሂ ላዝም ከዚያ በኋላ ነው የመጣልኝ ማለት ነው። ምክንያቱም ኬኤም ያለችው ከዳማ ለማለት ይሆን እንዴ ምናምን ብዬ ሳስቧልኩና ሌላ ትርጉም አልሰጠኝም። የሰጠኝ ትርጉም እንደዚያ ነው። ከሁለቱም ተጽፎበታል ኬኤም የሚል ማለት ነው። እና በጥቅሉ ምልላችሁ ነው ልጅቷ ለእኔ ታቀርብ ስትል ወላይ በጣም ተሳቀቀች። አንቺ ብቻ ሳትሆኝ ከእህቷ ቤት ከእናቷ ቤትም ሰራተኞች አሉና ኢትዮጵያዊ ሲመጡ እሳቀቃለሁ። የኔ ብቻ አይደለም አለ ሌላ ማለት እንደዚህ የተጻፈባቸው ሳህኖች አንድ አይነት ሳህኖች አሉ። እነዚያ የሚወጡት የእህቷ ሰራተኞች የእናቷ ሰራተኞች ሲመጡ ነው። እኔ ግን 11 ዓመት 11 ወር ሙሉ የምመገባት በዚችና በዚች ነው። አሁን ገና 1 ዓመት ከ1 ወር አለኝ። በዚህ ሁኔታ ውስጥ እውነት እንዲው ይሄ 1 ዓመት ከ1 ወር ሲያልቅልኝ ይሆን ወይ ብላ ወላሂ ላዚም ስታወራ እንዴት እንደምታሳዝን ማለት ነው። ማለት አይቼዋለሁ። ቤቱ ትልቅ ቤት አይደለም፣ ስራው ምናምን አልከበዳትም። እሱ አንደኛ ሰዎቹ አስጠጓትም፣ አግለዋት። አልገባችሁ? ያኔ ምንድን ነው የሚባለው? አላስጠጓትም። በቃ ያኔ ራቅ አድርገው ነው የያዟት። ገባችሁ? አርቀው ስለያዟት በቃ የተገለለች ያክል ስለተሰማት ይመስለኛል። በጣም ያስጨንቃታል ይሄ ነገር ማለት ነው። ቆይ ምንድን ነው ምን አይተውብኝ ነው ሁሉ ላሉ አለች ማለት ነው። ገብቷችኋል? ግን ደግሞ እነሱ ምንም አይተውባቸው አይደለም። በዚህ አጋጣሚ ልክ እናንተንም እንደዚህ የሚያደርጓችሁ ይህን ቪዲዮ የምታዩ አዲስ የመጣችሁ ቶች ካላችሁ አንዳንድ ቤት እንደዚህ ነው። ገባችሁ? እና ይሄ ደግሞ ኖርማል ነው ማለት ያው እነሱ በሚመገቡበት ሰዓት እናንተ እንዳትመገቡ ስለፈለጉ ነው እንጂ እንደዚህ ለይተው የሚሰጡ ሌላ ነገር አይደለም። እናንተ ከነሱ ያነሳችሁ ሆናችሁ ወይንም ደግሞ እናንተ በሽታ እንድሮባችሁ አይደለም። በሽታ ቢኖሩብን መኖን ከመዳን ቤት አንድ ቀን አያሳድሩንም። እሺ። እና አሳዘነችኝ። እኔ የቻልኩትን ያክል መከርኳት። ከዛ ደስ እንድላት ብዬ በፕላስቲክ ሳህን ላቅርብልሽ ስትለኝ ለምን በፕላስቲክ ሳህን ብዬ በእሷ ሳህን አቀረበችልኝ። በለው በእሷ ብርጭቆ ቀድታ ሰጠችኝ። አሲር ጠጠው ማለት ነው። እና እሷ ግን ተሸማቃለት ሞት የሀገሬ ልጆችና እንዲያው ቢሄዱ ሀገር አለ የሚባለው ግን ለካ እውነት ነው። በየቤቱ ያለ ጉድ። እኔማ መዳም ይማርኛ አልኩ። ወላሂ እኔ እኮ ነኝ የምጸየፋቸው የሀገሬ ልጆች። እኔ እኮ የብርጭቆቼ የራሴ አሉኝ ማለት ነው። እነሱ በጠጡበት አልጠጣም። እንዲሁ ሌላውን ተውትና ማለት ነው የሻይ ማንኪያ እንኳን እነሱ ጣፋጭ ነገር በሚመገቡበት ሻዩ እንዳይማሰል ለራሴ ነው ሻይ ማንኪያ ራሱ የምጠቀማቸው ለብቻ። ወላሂ ከምሬ ነው የምላችሁና እንዲሁ ይቅርበኝ አልኩኝ። እሺ አይደለም ልትለይብኝ ይቅርና ዝግጅት እንኳ ተደርጎ ስራችን ከጨረስን በኋላ እኛ ሸቃሎች ልንበላ ስንል ሌላ ሳህን ሳውጣ ስታይ በጣም ነው የምትቆጣው። እኛ የተመገብንበት ሳህን ታጥቧል፣ ለምን በዚህ አትበሉም? ውሹ ፈርቅ ትላቸዋለች። ወላይ በዚህ በኩል በጣም ነው የምወዳት፣ በዚህ በኩል ወዳት አለውና ጭራሽ ስም ጽፈው ደግሞ ማድረቂያ እንኳን ራሱ ከነሱ እቃ ጋር ተጨምሮ እንዳይታጠብ ምናምን ለብቻ ሆኖ እንዲደርቅ ማድረጓ የዚች ግን የከፋች እንደሆነ የተረዳሁትና እስኪ እንደው እናንተ ብትሆኑ ምን ታደርጋላችሁ? እስኪ ለእህታችንም የሆነ ነገር በሏ። ኮመንት አንባለች ማለት ነው።